የዘላለም ሕይወት አይወሰድም። ለምን? የተሰጠን በማን ምክንያት ነው? እግዚአብሔር እውነተኛ ኢየሱስን የሚያፈቅሩ ደካማ አማኞችንና አጭበርባሪዎችን የሚያውቀው ቆይቶ ነው አይደለም? እግዚአብሔር ቆይቶ ነው የሚያውቀው አይደል? እኔ እኮ የዘላለም ሕይወት በፊት የሰጠው እንደዚህ አይነት ሰው መስለኝ አይደለም። ያኔ እንዴ ምርጥ አማኝ አይደለም የምትመስለው? እንዲህ ብለህ በቃ ቆንጆ አማኝ መሰልከኝ ሰጠው። እኔ መቼ አወቅሁ አምጣ ይላል አይልም? ኧረ በኢየሱስ ምን አይነት ትምህርት ነው? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ እንደዚህ ያለ ይህም ሁሉ ምሳሌ ሆነባቸው እኛንም የዘመናት ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል። የቱ ሲባል ከቁጥር 1 ጀምሮ ስትመለከቱ የሙሴን ታሪክ ያነሳል። ሕዝበ እስራኤል ከእግዚአብሔር ኪዳንን ተቀበሉ። ካስታወሳችሁ ዘጸአት ላይ ታሪኩን በደንብ ታገኛላችሁ። ምዕራፍ 3 እና 4ን ስትመለከቱ እግዚአብሔር አምላክ ለሙሴ የገባለት ኪዳን አለ። ምን? ሕዝበ እስራኤልን ከባርነት ከግብፅ ባርነት ነፃ እንዲያወጣቸውና ፕላስ ደግሞ ምን የከነዓንን ምድር እንደሚወርሱ እግዚአብሔር ይህንን ኪዳን ለሁሉም ህዝብ ሰጥቷል። ይህንን ኪዳን ያልተቀበለ በዛ ታይም የግብፅ ባርነት ውስጥ ሆኖ ይህንን ኪዳን ያልተቀበለ አይሁዳዊ አልነበረም። ይህ ኪዳን ለሁሉም በዛ ዘመን ለነበሩ አይሁዳውያን የተሰጠ ነው። ለዛም ነው ከሙሴ ጋር አብረው ከግብፅ ባርነት ወጡ። የእግዚአብሔር ኪዳን ተፈጸመ። የትኛው? ከባርነት አወጣችኋለሁኝ የሚለው ማለት ነው። ስለዚህ ከባርነት ወጡ ከሙሴ ጋር ያንን የኤርትራን ባህር ተሻግረው ከዛ ከትላንቱ ማንነታቸው ሙሉ ለሙሉ ወጡ። ከዛስ እግዚአብሔር ይህንን ደግሞ ብቻ አይደለም የገባላቸው ኪዳን ሌላም አለ። ምን? ከነዓንን መውረስ። ስለዚህ መንገድን ከነዓንን ለመውረስ ጉዞን ጀመሩ። በደንብ አድርጋችሁ አስተውሉ። እነዚህ ሰዎች ሁሉም ይህ ኪዳን ተሰጥቷቸዋል። ከነዚህ ህዝቦች ውስጥ ይህ ኪዳን ያልተሰጣቸው ፈጽሞ የሉም። ስለዚህ ሁሉም በእምነት ነው የሚጓዙት። ወዴት? ወደዛች ወደ ተስፋይቱ ምድር። ስለዚህ በዛ ታይም የነበሩ ሰዎችን ማናቸውንም ብትጠይቋቸው እግዚአብሔር የተስፋን ምድር ሰጥቶኛል፣ ስለዚህ ወደዛ ነው የምጓዘው፣ እሷንም አገኛለሁኝ እያለ ነው የሚሄደው። ስለዚህ እግዚአብሔር አምላክ ግን ይህንን ነገር ማን ሄዶ ከነዓን ጋር ደርሶ እንደሚወርሰው ያውቃል አያውቅም? አስቀድሞ ያውቃል። የወረሰው ማን ነው? እንደምታውቁት እንዳለ አብዛኛው ህዝብ የከነዓንን ምድር አልወረሰም። እዚሁ አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስም እንደሚነግረን አብዛኞቹ እግዚአብሔርን ተዉት። ማን? እግዚአብሔር ተዋቸው ነው። እግዚአብሔርን ተዉት ህዝቡ። ስለዚህ ወደ ኃጢአት ዓለም ገቡ። ስለዚህ ፈጽሞ ስህተት ወደሆነ ነገር ገቡ። ስለዚህ የከነዓንን ምድር አልወረሱም። እዚህ ጋር አንድ ጥያቄ ልጠይቃችሁ። እግዚአብሔር አምላክ ለነዚህ ሁሉ ሰዎች ኪዳን ሲሰጣቸው ያቺን የተስፋይቱ ምድር እንደሚወርሱ ኪዳን ሲሰጣቸው እግዚአብሔር አስቀድሞ አያውቅም ነበረ? እነዚህ ሁሉ ሰዎች ወደ ኃጢአት እንደሚገቡ እርሱን እንደሚተውት አያውቅም ነበረ? ያውቅ ነበረ። ነገር ግን ሰጥቷቸዋል ኪዳንን ማለት ነው። ስለዚህ ይህ ምንን ነው የሚያሳየን? ይህ እንግዲህ ቅዱስ ጳውሎስ እንደነገረ ለእኛ ለክርስቲያኖች ምሳሌ የሆን ዘንድ የተጻፈ ነው። ለዛም ነው ቅዱስ ጳውሎስ ገና ከቁጥር 1 ጀምሮ ሲጀምር የህዝበ እስራኤልን በኤርትራ ባህር መሻገር በጥምቀት መልኩ የሚያደርገው ማለት ነው። ስለዚህ እኛ ክርስቲያኖች ማንን ስንል በጥምቀት አማካኝነት ከቀደመው ከሰይጣን አገዛዝ ከሞት ባርነት ነፃ ወጥተን አዲሱን ክርስቶሳዊ ህይወት የለበስንን ጌታችን ኢየሱስ ክርስቶስ ታዲያ ከኃጢአት ባርነት ከሰይጣን ባርነት ከሞት ባርነት ብቻ ነፃ ማውጣት ነው የሰጠን ተስፋ አይደለም። ይልቁንም ደግሞ መንግስቱን መውረስም ጭምር ነው። ይልቁንም ደግሞ ዘላለማዊው ፍጻሜን የሚያገኘውንም ድህነት ጭምር ነው። ስለዚህ እኛ ወደዛ ፍጻሜ ጉዞን ጀመርን። ሁላችንም ክርስቲያኖች በዚህ ጉዞ ውስጥ ነን። እነዛ እስራኤላውያን ከዛ ባህር ተሻግረው ወደ ከነዓን ወደሚያደርሰው መንገድ እየሄዱ በነበሩበት መንገድ ላይ ነው ሁላችንም ክርስቲያኖች ያለ ነው ማለት ነው። ሰው ያቺን መንግስት መውረስ ለሁላችንም ተስፋ ኪዳን ተሰጥቶናል አልተሰጠንም? በደንብ አድርጎ ተሰጥቶናል። እግዚአብሔር ከኛ ውስጥ ማን እዛች ጋር እንደሚደርስ እንደማይደርስ ያውቃል አያውቅም? ያውቃል። ግን እስቲል ሰጥቶናል አልሰጠንም? ሰጥቶናል። እግዚአብሔር አምላክ ዛሬ እንደወደደን ነገ መውደዱን ይቀንሳል? እስራኤላውያን አብዛኞቹ ጠፍተው የቀሩት ያቺን ምድር ያልወረሱት እግዚአብሔር ለእነርሱ ያለው ፍቅር ቀንሶ ነው? በፍጹም። እግዚአብሔር ለሰው ልጅ ያለው ፍቅር ፈጽሞ አይቀንስም። አይደለም ክርስቲያን ለሆነ ክርስቲያን ያልሆኑትን እንኳን እግዚአብሔር አምላክ እጅግ አብዝቶ ይወዳቸዋል። መጽሐፍ ቅዱሳችን ያንን ይነግረናል። ስለዚህ የእግዚአብሔር ፍቅር የሚለዋወጥም አይደለም፣ ዘላለማዊ ነው። የሰው ልጅ ስሜት አይደለም የእግዚአብሔር ፍቅር። የሰው ልጅ ስሜት በሁኔታዎች ሊቀያየር ይችላል። እግዚአብሔር ግን ዘላለማዊ አፍቃሪ ነው። ስለዚህ የእግዚአብሔር ፍቅር አይደለም የሚለወጠው፣ የእግዚአብሔርም ኪዳን አይደለም የሚለወጠው። እኛ ግን
ወደዛ ወደ ተስፋይቱ ምድር ከሚያደርሰው መንገድ ስንወጣ ግን ከእግዚአብሔር ስንርቅ ግን ያችን መንገድ ስላጣናት ፈጽሞ እዛ አንወርስም ማለት ነው። ሰው ይሄ በጣም ግልጽ ይመስለኛል። ቅዱስ ጳውሎስ የተናገረውን እባካችሁ በደንብ እናስተውል። ምን አለ ቅዱስ ጳውሎስ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ ይህም ሁሉ ምሳሌ ሆነባቸው። ማንን ለማስተማር? እኛ ክርስቲያኖችን ስለዚህ እዛው ቁጥር 12 ላይ ዝቅ ብሎ ምን ይላል? ስለዚህም ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ይህ ለክርስቲያኖች የተሰጠ ነው። ህዝበ እስራኤላውያንን ምሳሌ አድርጎ ማለት ነው። ሰው የዘላለም ሕይወት አይጠፋም ምንም ብታደርግ። እንደው የግለሰብ ደግሞ በሌሎች ቪዲዮዎች ላይ የፈለገ ኃጢአት ብታደርግ እንደው ፈጽሞ የእግዚአብሔር መንግስት አታጣም እያለም ደግሞ ሲያስተምርም እናድምጣለንና ይህ ፈጽሞ ክርስቶስ ኢየሱስ የማያውቀው ትምህርት ነው። ይህ የክርስቶስ ትምህርት አይደለም። ይህ የሐዋርያት ትምህርት አይደለም። ሰዎች ሁልጊዜም ክርስቲያን ከሆኑ በእርግጥ ክርስቲያን ያልሆነ ሰው እንደፈለገ ሊኖር ይችላል። ክርስቲያን ከሆኑ ግን በጥንቃቄ እንዳይወድቅ ማንም የቆመ ይመስለው እንዳይወድቅ ይጠንቀቅ ስላለ ያችን የተስፋይቱ ምድር እስኪወርስ ድረስ በጽናት ወደዛች ምድር መጓዝ አለበት። ሰላም ክርስቶስ ይብዛላችሁ። ቆይ እንደው ይሄ ሁሉ ራሱ ይቅር። በቀኝ ጆሮአችሁ ስሙኝ። በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። ከዛም በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ሁልጊዜ በታሪክ በ1906 ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ብዙ ሰዎች አልኮል መጠጥ ያደፋፍራል፣ ደፋር ያደርጋል ብለው ይናገራሉ። ነገር ግን አለማወቅ የሚሰጠውን ያህል ድፍረት የሚሰጥ አይመስለኝም። አለማወቅ ከአልኮል የበለጠ ሰዎችን ደፋር የሚያደርግ ነገር ነው። ይህ ሰው የተናገረው ነገር ላይ 3 ነጥቦችን እናንሳ። ከመጽሐፍ ቅዱስ ላይ ከተገለጸ የነገረ ቤተክርስቲያን ቴዎሎጂ አንጻርና ከቸርች ሂስትሪ አንጻር ማለት ነው። በመጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ ቤተክርስቲያን ለዘለዓለም እንደማይተዋት በተደጋጋሚ ቃል ገብቷል። ሐዋርያትን ሁሉ ወደ ዓለም ሲልካቸው እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ የሚል ታላቅ ቃልን ገብቶላቸዋል። እንዲሁም ደግሞ የሚመሰረታትን የእርሱን ቤተክርስቲያን የገሃነም ደጆች እንኳን እንደማይችሉ ተናግሯል። ይህንን ቃሉን ግን ይህ ሰው ገና በ3ኛው ክፍለ ዘመን ገና በ4ኛው ክፍለ ዘመን ጌታ ኢየሱስ ቃሉን አጠፈ እያለ ነው። ለዘላለም አልተዋችሁም ያለው ጌታ ገና በ3ኛውና በ4ኛው ክፍለ ዘመን ተዋት እያለ ነው። ለዘላለም ሁልጊዜ ከእናንተ ጋር እኖራለሁ ያለው ጌታ በ3ኛውና በ4ኛው ክፍለ ዘመን ተለያት እያለ ነው። የገሃነም ደጆች እንኳን አይችሏትም ብሎ ጌታ ኢየሱስ የተናገረላት ቤተክርስቲያንን ፖለቲካ ግን ቻላትና ከመጽሐፍ ቅዱስም ከመንፈስ ቅዱስም አራቃት እያለ ነው ይህ ሰው። ስለዚህ የዚህ ሰው ንግግር ቀጥታ አጌነስት ጌታ ኢየሱስ ክርስቶስ ነው። አጌነስት መንፈስ ቅዱስ ነው። አጌነስት መጽሐፍ ቅዱስ ነው። መንፈስ ቅዱስን ኢየሱስ ክርስቶስ ሲልክልን ለሐዋርያት የሚልክላቸው መንፈስ ቅዱስ ለዘላለም ከእናንተ ጋር ይኖራል ብሏል። በሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የወረደላቸው መንፈስ ቅዱስ ለዘላለም እነርሱ በሚያጠምቋቸው ላይ እያደረ ሁልጊዜም በክርስቲያኖች ዘንድ የሚኖር መንፈስ ቅዱስ ነው። ለዘላለም ከእናንተ ጋር ይኖራል ተብሎ ነው የመጣው የተላከልን ራሱ። ይህንን መንፈስ ቅዱስ ግን ይህ ሰው ምን አለ? ገና በ3ኛውና በ4ኛው ክፍለ ዘመን ተለየ። ከዛ ከብዙ ሺህ ዘመን ከ1900 ዓመት በኋላ የዛሬ 100 ዓመት መጣ ይለናል። ይሄ እጅግ በጣም አጌነስት ጂሰስ እና አጌነስት ሆሊ ስፒሪት ነው ማለት ነው። ሌላኛው ደግሞ ከቤተክርስቲያን ታሪክ አንጻር በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መጽሐፍ ቅዱስንና መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች ብሏል። እንዴት ያለ አለማወቅ ነው ይሄ! ከየት የመጣስ ታሪክ ነው? በ3ኛውና 4ኛው ክፍለ ዘመን ማለት እኮ ለቤተክርስቲያን ወርቃማው ክፍለ ዘመን የሚባለው ዘመን ነው። ከአንደኛውና ሁለተኛው ክፍለ ዘመን የሰማዕታት ዘመን ነበረ። ብዙ ቅዱሳን ሰማዕታት የተሰዉበት ዘመን ነው። 3ኛውና 4ኛው ክፍለ ዘመን እንደውም ክርስትና ሞር ኤክስፓንድ ያደረገበት በዓለም ሁሉ የተስፋፋበት ቴዎሎጂ በእጅጉ የተብራራበት ዴቨሎፕ የተደረገበት ትልቅ ወርቃማ የቤተ ክርስቲያን ዘመን ነው። አፖስቶሊክ ኢራ ነው። ይህንን ዘመን እንዴት ነው መጽሐፍ ቅዱስን ጥላ መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች? ቅዱስ አትናቴዎስን ነው እንደዚህ የምትለው መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ? መጽሐፍ ቅዱሱን የሰጠን አሁን የምትይዘውን የምታነበውን መጽሐፍ ቅዱስ የሰጠን ቅዱስ አትናቴዎስን ነው። መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ? አምብሮስን ነው? ሂፖላተስን ነው? ክሌሜንት ኦፍ አሌክዛንድሪያን ነው? ቅዱስ ጄሮምን ነው? ቅዱስ ዮሐንስ አፈወርቅን ነው? እንደው ኦሪገን እና ተርቱሊያንን የመሰሉት እነዛ ቴዎሎጂያን እንደው ይቅሩ። አምብሮስን ነው? መንፈስ ቅዱስን ጥለው ያልከው እነዚያን የካፓዶሺያ አባቶች ቅዱስ ጎርጎርዮስ ዘኑሲስ እና ታላቁ ወንድሙን ደግሞ ባሲልን እነርሱን ነው?
በዓለም አቀፍ ጉባኤ ደረጃ በዩኒቨርሳል ካውንስል ተዘጋጅቶ መንፈስ ቅዱስን ዲፌንድ ያደረጉትን በእጅጉ አብራርተው ስለ መንፈስ ቅዱስ የጻፉትን እነዛን ካፓዶሺያን ፋዘሮች ግሪጎሪ ኦፍ ኒሳን፣ ግሪጎሪ ኦፍ ናይዛንሱ እና ደግሞ ሴንት ባዚል ዘ ግሬት እነዚህን ነው መንፈስ ቅዱስን ጥለው ያልከው? እንዴት ያለ አለማወቅ ነው ይሄ! ከዛ ደግሞ እስከ 3ኛውና 4ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን ድረስ መጽሐፍ ቅዱስና መንፈስ ቅዱስን ጥላ ከረጅም ዝምታ በኋላ እነገሌተ እንዴ! በዚህ ሁሉ ዘመን ውስጥ ቤተክርስቲያን ከሌለች እውነተኛውን የጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ ራሱ የእግዚአብሔርን ቃል ራሱ ማን ይዞት መጣ? መንፈስ ቅዱስ ከሌለ ጌታ ኢየሱስ ክርስቶስ ከቤተክርስቲያን ከተለየ ይህንን ሁሉ በመሃል ያለውን ዘመን ማን ይዞት መጣ? የእግዚአብሔርን እውነተኛ ቃል እነዚህ ሰዎች ጋር ራሱ አሁን የተጠቀሱ ሰዎች ጋር ራሱ እንዴት ደረሰ ያስብላል። ጌታ ኢየሱስ ክርስቶስ የት ነበረ? መንፈስ ቅዱስ የት ሆኖ ነው ቤተ ክርስቲያን ሙሉ ለሙሉ ከጌታ ኢየሱስ ተለይታ ከፖለቲካ ጋር የተጋባችው? ያ ቃል የገባላት ያ ራስ የሆነላት ክርስቶስ ኢየሱስ የት ሄዶ? ያ ለዘላለም ይኖራል የተባለው መንፈስ ቅዱስ የት ሄዶ? ከመቼው ቃሉ ጣጥፎ ገና በ3ኛውና በ4ኛው ክፍለ ዘመን ከዛ ዘመን አንስቶ የፕሮቴስታንቲዝም መስራች የሚባሉ እነዚህ ግለሰቦች እስኪመጡ ድረስ ምንም ክርስትና ራሱ የሚባል የለም ማለት ነው። እንዴት ሆኖ? ይሄ እኮ እጅግ በጣም ትልቅ አላዋቂነት ነው። በነገራችን ቆይ ይሄ ሁሉ ራሱ ይቅር። በስንተኛውና በስንተኛው ክፍለ ዘመን ያለን ወንድማችን? በ3ኛውና በ4ኛው ክፍለ ዘመን። ኦኬ፣ ከዛ ዘመን በፊት ከሐዋርያት እስከዛ ዘመን ያሉትን አባቶች ትቀበላለህ? በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን ያሉ አባቶችን ለምሳሌ እነዚህ ሰዎች ይቀበላሉ? አሁን ላይ የሚያስተምሩት ትምህርት ይኸው ከረጅም ዝምታ በኋላ እንደገና ተነሳ ያሉትን ትምህርት በአንደኛውና በሁለተኛው ክፍለ ዘመን የሚያስተምሩ አባቶች ነበሩ። እነ ጀስቲን ማርቲር፣ እነ ኢግናቲዮስ ኦፍ አንቲዮክ፣ እነ ኢራኒየስ፣ እነ ፖሊካርፐስ። አሁን ፕሮቴስታንቲዝም ያለውን እምነትና ትምህርት አላቸው? የላቸውም። እንዴት ነው ታዲያ 3ኛውና 4ኛው ክፍለ ዘመን ያልከው? ኦኬ፣ ከዛ በፊት የነበሩትንም እኮ አትቀበሉም እናንተ። በሐዋርያት ዘመን እንኳን የነበሩ አባቶችን እንኳን አትቀበሉ። እንደዚህ አይነት ሰው ሰራሽ የሆኑ ትምህርቶቻችሁን፣ ሰው ሰራሽ የሆኑ የክፉ መናፍስት ልምምዶቻችሁን እውነት ለማድረግ መንፈስ ቅዱስ ላይ ጌታ ኢየሱስ ክርስቶስ ላይ የድፍረትን ንግግር መናገር እጅግ በጣም የሚያሳዝን ነገር ነው። ሰዎች መጠጥ ሲጠጡ መንግስትን ይዳፈራሉ፣ ህዝብን፣ ሰዎችን ይዳፈራሉ። ልክ እንደዚህ ደግሞ አላዋቂነት አእምሯችን ላይ ሲነግስ ራሱ እግዚአብሔርን፣ ራሱ መጽሐፍ ቅዱስን፣ ራሱ መንፈስ ቅዱስን፣ ራሱ ጌታ ኢየሱስ ክርስቶስን ሰዎች ይዳፈራሉ። ሰላም ክርስቶስ ይብዛላችሁ። ጠላት አንድ ወሬ አስወርቷል። በዚህ መልካም ወጣት ጠላትም ብለው ያው የጨለማው ኃይል የሚጋልባቸውን ሰዎች ጨምሮ ነው። በአነቃቂ ንግግር ነው ወደ ጌታ ያመጣቸው ብሎ ያስባሉ። መጽሐፍ ቅዱስ ግን ደግሞ ሰዎች ወደ ጌታ የሚመጡት በዚህ መልኩ እንዳልሆነ ነው የሚነግረው። አጠቃላይ ሁለቱን ጥያቄዎች ጠቅለል አድርገን እንድትመልስልን ነው። ወንድማችን እንወዳለን፣ እናከብራለን። ትምህርቱን በተመለከተ ከኔ ይልቅ የተማሩ ሰዎች ቢናገሩት ደስ ይለኛል። ግን መናገር የምችለው ነገር ምንድን ነው? እኔ እንግዲህ በፕሮግራሙ ላይ የምናነሳቸው ርዕሶች የመልካም ወጣት አንዱ ከባዱና አስቸጋሪው ነገር ምንድን ነው? እሑድ ጉባኤ ማገልገልና መልካም ወጣት ማገልገል ይለያያሉ። ለምሳሌ መልካም ወጣት ላይ ዶክትሪናል ኢሹ ማንሳት አትችልም። ለምን? አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች አሉ። ከዚህ አንጻር ዶክትሪናል ኢሹ አናነሳም። እንግዲህ ይህንን ቪዲዮ ብዙዎቻችሁ አድምጣችኋል ብዬ አስባለሁ። ይህ ግለሰብ እንግዲህ በዓመት በጣም ብዙ ሺዎችን ጌታን እንዲቀበሉ አደርጋለኝ ብሎ ብዙ ጊዜ የሚናገር ሰው ነው። አድምጣችሁትም ታውቃላችሁ። እና ይኸው ሰው ምን አለ? በዚህ የመልካም ወጣት ፕሮጀክት ላይ ዶክትሪናል ኢሹ አይነሳም። ለምን ሲባል ምክንያቱም እዛው ላይ ራሱ ሲናገር እንዳደመጣችሁት ከሙሉ ወንጌል፣ ከመካነ ኢየሱስ፣ ከቃለ ሕይወት የሚመጡ ከተለያዩ ስፍራ የሚመጡ ስላሉ ዶክትሪናል ኢሹ አናነሳም ማለት ባይዜ ዶክትሪናል ኢሹ ምን እንደሆነ አውቃችኋል። ዶክትሪን ማለት ጌታ ኢየሱስ ክርስቶስ ለሐዋርያት የሰጣቸው ትምህርት ማለት ነው። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁን እንዲፈጽሙ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ሐዋርያት የጌታ ደቀ መዛሙርት የሚያደርጉት ሰዎችን እንዴት ነው? አስተምረው በአብ በወልድ በመንፈስ ቅዱስም በማጥመቅ ያ ሰዎችን የጌታ ደቀ መዝሙር ለማድረግ የሚያስተምሯቸው ያ ትምህርት ዶክትሪን ይባላል ወይንም ዶግማ ይባላል። እና ያ ትምህርት ነው ሰዎችን ክርስቲያን የሚያስደርገው ማለት ነው። ያንን ትምህርት የሚቀበሉ ናቸው ክርስቲያን የሚሆኑት። ሰው ያ ትምህርት የክርስቶስ ትምህርት ይባላል። ቅዱስ ዮሐንስ በሌላም በመልእክቱ ላይ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ለሚመጣውም በክርስቶስ ትምህርት ለማይኖር አምላክ የለውም ብሎ እንደተናገረ ያ የክርስቶስ ትምህርት ሕይወትን የሚሰጥ አንድን ሰው አምላክ አለው የሚያስብለው ትምህርት ነው። ምን አለ ወንድማችን? ያ ትምህርት በእኛ ፕሮጀክት ላይ አይነሳል። ለምን?
ምክንያቱም ከተለያየ ቸርች የሚመጡ አሉ። የተለያዩ እነዚህ ቸርቾች የክርስቶስ ትምህርት ብለው የያዙት ትምህርት የተለያየ ነው። የክርስቶስ ትምህርት አንድ ነው። በመጽሐፍ ቅዱስ ላይ ክርስቶስ ኢየሱስ እርስ በርሱ የሚጋጭ የተለያየ ትምህርት ሊያስተምር አይችልም፣ አላስተማረምም። ለሐዋርያትም አልሰጣቸውም። ሐዋርያትም ለሰዎች ያስተማሩት ትምህርት አንድ የሆነ ወጥ የሆነ ትምህርት ነው። ያ የሐዋርያት ትምህርት አንድ ዶክትሪናል ትምህርት ነው። በቃ ያ ኢሹ በእያንዳንዱ ጉዳይ ላይ በእያንዳንዱ ዶክትሪናል ትምህርቶች ላይ ወጥ የሆነ አንድ አይነት እምነትና ትምህርት ነው ያለው። ግን ሰዎች ግን የክርስቶስ ትምህርትን ያልያዙ ግን አሉ። የክርስቶስ ትምህርት ብለው የክርስቶስን ያልሆነ ትምህርት ያልያዙ አሉ። ስለዚህም ልዩነት ይፈጠራል። ስለዚህ በመካከላቸው እንደዚህ አይነት የክርስቶስ ትምህርት ልዩነት ስላለ ወንድማችን ምን አለ? አናነሳም። ከዚህ ቀደም ታስታውሳላችሁ አይደለ? አንድ የራሳቸው ትልቅ ሰው ቪዲዮውን ካገኘሁት እዚሁ ጋር አያይዝላችኋለሁ። አሁንም የምለው ምን ጎደለ ብትል አሁን እስቲ ዶክትሪን ቀነስ ይበልና ፍቅር በዛ ይበልልን። ይህንን ነው የምመኘው። ባጭሩ ጌታ ዶክትሪኑን ቀነስ አድርጎ ፍቅርን ያብዛል። እነታችንን ቁጭ እናርግና እስኪ በወንድምነት እንቀራረብ። የሚገርም ይሄው ሐሳብ ነው ምክር ሐሳቡ ላይ የቀረበው ማለት ነው። የምክር ሐሳብ አቅራቢውም ላይ የነበረው መንፈስ ወደ መልካምነት የተለወጠው ወንድምነቱ በልጦ ነው። አሁንም እየነገርኩህ የነበረው ነገር ህብረት በለጠብን። ከዶክትሪኑ ከክርክሩ አንተ እንዲህ ነህ ከመካሰሱ ወንድምነት በለጠ። ስለዚህ አሁን በወንድምነት ተሳሰርን ማለት ነው። እንደው ዶክትሪን ቀነስ አድርገን ፍቅር ጨመር አድርገን ህብረቱን ብናጠነክረው ሲል ወንድማችንም ያንን እንትን አይዲያ ነው ባይዘው የሚያራምደው። ፍቅር ጨመር ያው ከተለያየ ቦታ ስለሚመጡ እነሱ እንዳይከፋቸው ዶክትሪናል ነገር አይነሳም። ዶክትሪን ቀነስ። ምክንያቱም ስለ ዶክትሪን ቢነሳ በፍጹም ከተለያየ አሁን ይሄ ሰው ካላቸው ቸርቾች የመጡት በአንድነት ያንን ትምህርት ሊሰሙትም ሊቀበሉትም አሜን ሊሉትም አይችሉም። ስለዚህ አሜን የማያስብል ዶክትሪን ስለሆነ ያለው፣ ስለዚህ እንደዛ አይነት ዶክትሪናል ትምህርት አይነሳም። ስለዚህ የሚያሟሙቁ የወጣቶች ትምህርቶችን ይሰጣል። የተሟሟቀ እና ስሜታዊ የሆነ ጌታን ተቀበልኩኝ ይላል ማለት ነው። በፍጹም አንድ ሰው ዶክትሪንን ሳይማር ጌታን ተቀበልኩኝ ማለት በፍጹም አይችልም። በቤተ ክርስቲያናችን አንድ ሰው ክርስቶስ ኢየሱስ ለሐዋርያት የሰጠውን ሐዋርያትም ሰዎችን እንዲቀበሉ ያስተማሯቸውን ያንን ዶክትሪን ሰው ሳያምንና ሳይረዳ የጌታ ነኝ ብሎ መናገር በፍጹም አይችልም። የጌታ ደቀ መዝሙር ነኝ ማለት በፍጹም አይችልም። ክርስቲያን ነኝ ማለት በፍጹም አይችልም። አንድን ሰው ክርስቲያን የሚያስብለው ያ የጌታ ዶክትሪን ነው። ያንን ዶክትሪን አናስተምረውም። ያንን ዶክትሪን ሳያስተምር ግን ወንድማችን ምን አለ? ብዙዎችን ግን የጌታ እናደርጋለን። ይሄ በጣም ፈን የሆነ ነገር ነውና ለማንኛውም በዚህ መልኩ ጌታን ተቀበልኩኝ ብላችሁ ያሰባችሁ፣ በዚህ መልኩ ክርስቲያን ሆንኩኝ ብላችሁ ያሰባችሁ በፍጹም ጌታን ገና አላወቃችሁትም። በፍጹምም የሐዋርያትን ትምህርት ተቀበላችሁ ክርስቲያን አልሆናችሁም። ሰላም ክርስቶስ ይብዛላችሁ። እንደጠየቀኝ ስለማቅ ብዙ ቆይ ይሄ የሃይማኖተኛ ጥያቄ ሃይማኖተኞች ከዚህ የዘለለ ስለማታስቡ ጥያቄውን ብቻ አትጩ ተረጋጋ። ሴት ወንድ እሱ ሌላ ጥያቄ ነው። ሌላ ጊዜ ማውራት እንችላለን። ሴት ትጸልይ አትጸልይ ጥያቄ ሌላ። ያንተ ግን የመጨረሻ ከመጽሐፍ ቅዱሱ ጋር እንደተጣላ ማቀው አጌንስት ጂሰስ የሆኑ ባይብሎችን ጥቅሶችን ይዘህ ሰብስበህ ነፍስን አታስጨንቅ። ለመጠየቅ ብቻ መጽሐፍ ቅዱስን አታንብብ፣ ለህይወት አንብብ። ሰምታችኋል አይደለ? መጨረሻ ላይ ምን እንዳለ ከመጽሐፍ ቅዱስ ላይ አጌንስት ጂሰስ የሆኑ ጥቅሶችን ይዘህ ነፍስህን አታስጨንቅ። ከመጽሐፍ ቅዱስ ላይ አጌንስት ጂሰስ የሆኑ ጥቅሶችን ይዘህ ነፍስህን አታስጨንቅ። በነገራችን ላይ ይህ የአፍ ወለምታ አይደለም፣ ይሄ የእውቀት ወለምታ ነው። የእውቀት ባዶነት እየጮኸ መስማት ነው። ይሄ የእውቀት ባዶነት ሲናገር መመልከት ነው ይሄ ማለት ነው። እና አንዳንድ ሰዎች በቃ እንደዚህ ነው። ጌታ ኢየሱስ ክርስቶስ ሲርቃቸው፣ የነፍሳቸው ሰላም ሲርቃቸው የምትመለከቱት ይህንን ነገር ነው፣ የነፍስን መታወክ። እንደዚህ አይነት ሰዎች ጌታ ኢየሱስ ክርስቶስን የነፍሳቸውን አዳኝ፣ የነፍሳቸውን መድኃኒት፣ የነፍሳቸውን ሰላም ያጡ ያላገኙ ሰዎች ናቸው። በእንደዚህ አይነት የመንፈስ መታወክ ውስጥ የሚሆኑት ማለት ነው። ጌታ ኢየሱስ ክርስቶስን ያገኘ ሰው፣ የቅዱሱን የእግዚአብሔርን መንፈስ የተቀበለ ሰው በፍጹም በእንደዚህ አይነት መታወክ መንፈስ ውስጥ ሊሆን ፈጽሞ አይችልም። ምክንያቱም የእግዚአብሔር መንፈስ የመታወክ የሁከት መንፈስ አይደለም። እግዚአብሔር አምላክ የሰላም አምላክ ነው፣ የሁከት አይደለም ተብሎ እንደተጻፈ ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት አይደለም፣ ልባችሁ አይታወክ
አትፍሩ አለ። የጌታ የኢየሱስ ክርስቶስን ሰላም ያገኘ ሰው አይታወክም፣ እንደዚህ ልቡ አይታወክም፣ መንፈሱ አይታወክም፣ አእምሮ አይታወክም። እና እናንተ ግን እውነተኛውን ጌታ የመንፈስን ሰላም የሚሰጠውን የሰላምን አምላክ ጌታ ኢየሱስ ክርስቶስን በንጹህ ልብና በተከፈተ ልቦና ፈልጉት። ሰላም ክርስቶስ ይብዛላችሁ። የትኛው ህብረት ነው አንተ? እኔ ያለሁበት ህብረት የቱ ነው? እሱ አንተ ታድሶ አይደለ? ታድሶ እንደሆንክ ነው ማለት ታድሶ አይደለ? አንተ የት ተሐድሶ? ዝም ብሎ ተሐድሶ ብቻ ነው እንዴ? ለምን አጥርተህ መጀመሪያ ታድሶ አይደለም ነህ? እሺ ታድሶ ነው አይደለም? ኦርቶዶክስ ቤተክርስቲያን ውስጥ ነኝ ያለሁኝ። ማንም ሊያባረኝ አይችልም። ማንም ቢሆን የትኛው መዝገብ ላይ። እሺ ብዙ ጊዜ እንደዚህ አይነት ንግግሮችን አደምጣለሁኝ እና በተለይ ቤተክርስቲያን ውስጥ ነኝ ብለው እያምኑ ነገር ግን ከቤተክርስቲያን የተለየ አስተምሮ ኖሯቸውም ግን በቃ ቤተክርስቲያን ውስጥ ነኝ እኔ ኦርቶዶክስ ነኝ የሚሉ አይነት ሰዎች አሉና ምናልባት እንደዚህ አይነት ሰዎች የማያስተውሉት ወይንም የማያውቁት ነገር አለ ብዬ አስባለሁኝ። እና እርሱ ምንድነው ኦርቶዶክሳዊነት ወይንም ደግሞ ኦርቶዶክስ የምንለው ነገር የት ነው ያለው ተብሎ ቢጠየቅ ልንመልስ የምንችለው አንድ ነገር ነው። እርሱም የት ነው? ልባችን ውስጥ ነው። በነገራችን ላይ ኦርቶዶክስነት ያለው እኔ ልብ ውስጥ ነው። ምክንያቱም በእኔ ልብ ውስጥ ያለው እምነትና በእኔ ልብ ውስጥ የማምነው ትምህርት ነው እኔን ኦርቶዶክስ የሚያስብለኝ ማለት ነው። እና ሁላችንም ውስጥ ደግሞ እኛ ኦርቶዶክሳውያን የሚያስብለን ነገር እኔ ልብ ውስጥ ያለው እምነትና ትምህርት እናንተ ልብ ውስጥም ካለው እምነትና ትምህርት ጋር ተመሳሳይ ስለሚሆን አንዲት እምነት ነው ያለን እንላለን ማለት ነው። በእኔ ልብ ውስጥና በእናንተ ልብ ውስጥ ያለው እምነት አንድ አይነት ስለሆነ በእኔ ልብ ውስጥና በእናንተ ልብ ውስጥ ያለችው ኦርቶዶክስ አንድ አይነት ስለሆነች አንዲት ቤተክርስቲያን ነው ያለን እንላለን ማለት ነው። አንድ ሰው ከኦርቶዶክስ ወጣ የሚባለው እንዴት ነው ሲባል በልባችን ያለው እምነት ሲሸረሸር ነው። በልባችን ያለው ኦርቶዶክሳዊ የሚባለው ትምህርት ሲለወጥ ሲቀየር የማንቀበለው ነገር ሲኖር ከኦርቶዶክሳዊነት ወጣን ይባላል እንጂ ሰዎች ሊያስወጡን አይችሉም። ይሄንን በልባችን ላይ ያለው እምነት ሲሸረሸር እንጂ ከሆነ ቦታ የሚያስወጡን የሆነ ግቢ እኮ አይደለም። ኦርቶዶክሳዊነት የሆነ ግቢ ውስጥ ስለመኖር ጉዳይ አይደለም። በእርግጥ ቤተክርስቲያን ልታገል ትችላለች። የስ ኦፍ ኮርስ ከአገልግሎት ልትለይ ትችላለች። ከቤተክርስቲያን ህብረትን ቤተክርስቲያን ልትለይህ ትችላለች። ነገር ግን አንተ በልብ ውስጥ ያለውን እምነት ግን ከዛ አስቀድሞ ካጣኸው የቤተክርስቲያን መለየት ራሱ ምንም ሊመጣውላ አያስፈልገውም። በቃ ኦሬዲ በልብ ያለው ኦርቶዶክሳዊ እምነትና ትምህርት ከተሸረሸረ ኦርቶዶክሳዊ አይደለም ማለት ነው። ምክንያቱም እያንዳንዳችን ኦርቶዶክስ የሚያደርገን ቅድም እንዳልኳችሁ በልባችን ውስጥ ያለው እምነትና ትምህርት ስለሆነ ማለት ነው። በልባችን ውስጥ ያለው እምነትና ትምህርት ከኛ ከክርስቲያኖች ጋር ሳይሆን ከኦርቶዶክሳውያን ጋር ሳይሆን ከሌሎች ህብረት ጋር ከሆነ የሚመሳሰለው እኛ የትም እንሂድ እንምጣ የኛ አንድነት ግን ከነማ ጋር ነው? ከነዛ ሰዎች ጋር ነው ማለት ነው። እየተረዳችሁኝ ነው? አንድ ሰው ኦርቶዶክሳዊነት ከልቡ ወጥቷል አልወጣም የሚለውን ለማረጋገጥ በልቡ ያለው ትምህርትና እምነት ምንድን ነው የሚለው ነው እንጂ ማረጋገጫ እንደው የሌሎች ቤተ እምነቶች ቤት ጋር እዛ ሄዶ አምልኮ ይፈጽማል አይፈጽምም አይደለም። ምክንያቱም አምልኮን በህብረት የምንፈጽምበት እኛ ክርስቲያኖች ለምሳሌ በአንዲት ቤተክርስቲያን በአንድነት መንፈስ አምልኮን የምንፈጽመው በልባችን ውስጥ ያለው እምነትና ትምህርት አንድ አይነት ስለሆነ ነው። በልባችን ውስጥ ያለው እምነትና ትምህርት አንድ አይነት ስለሆነ በአንድነት በህብረት እግዚአብሔርን እናመልካለን። ልክ ግን በልባችን ያለው እምነት ትንሽ ሲለወጥ ትንሽ ክርስቲያናዊ ትምህርቶች ላይ ልዩነት ሲኖረን ብዙ ጊዜ እንደዚህ የሚገጥማቸው ሰዎች ቤተክርስቲያን ሄደው ህብረት ራሱ ማድረግ የሚከብዳቸው ለዛ ነው። ለምን? እዛ ካሉት ጋር እምነታቸው እየተለየ ስለሆነ ትምህርታቸው እየተለየ ስለሆነ በልባቸው ያለው ማለት ነው። ስለዚህ ኦርቶዶክሳዊነት በልብህ ነው ያለው። በልብህ ውስጥ ያለውን ኦርቶዶክሳዊ ትምህርትና እምነት ከተውከው ወጣል። ማንም ሊያባርር አያስፈልግም። ሲጀምር የሆነ ተባረ ምናምን አይደለም ኦርቶዶክሳዊነት ከልብ የሚወጣው። ከልብ ያለው ትምህርት ሲለወጥ ከልብ ያለው ትምህርት ሲሸረሸር አንድነትህ አሁን ላይ በልብ ውስጥ ያለውን እምነት አይነት ከያዙ ሰዎች ጋር አሁን ላይ በልብ ውስጥ ያለውን ትምህርት አይነት ከያዙ ሰዎች ጋር እንጂ ከኛ ከክርስቲያኖች ጋር አይደለም። ስለዚህ እንደዚህ አይነት የማይመስል አመክንዮ የምታቀርቡ ሰዎች እያታለላችሁ ያላችሁት የራሳችሁን ሕሊና ስለሆነ የራሳችሁን ሕሊና ከማታለል ብትቆጠቡ መልካም ነው። እንዲሁም ደግሞ ክርስቲያኖች ወንድሞቼ በልባችሁ ያለችውን ቅድስት ቤተክርስቲያን በልባችሁ ያለችውን ኦርቶዶክሳዊት ቤተክርስቲያን ጠብቋት እላለሁኝ። ሰላም ክርስቶስ ይብዛላችሁ። የርስኛ ብቻ ሳይሆን እንደውም የእምነት አባቶች መሪዎች ቁጭ ብለው እንደውም ሊወያዩበት ይገባ ነበር። ለምን? ወደ አንድነት ለማምጣት እውነቱ እግዚአብሔር የጠራን ለነፍሳት ነው። ነፍሳት ወደ ጌታ እንድናመጣ ተጠርተን እርስ በርሳችን ተነጣጥለን ተለያይተን በራሳችን ምሪት እየሄድን ያለ ነው። በተለይ በወንጌል አማኛን ማለት ነው።
አንድ ካለመሆናችን የተነሳ ብዙ ነፍሳት ማምጣት አልቻልንም። ምክንያቱም እኔ እዛውም ስላለሁ ለምሳሌ እኔ በህይወቴ አብዛኛው ወንጌል ስሰብክ የሚያጋጥመኝ ነገር አንድ አይደላችሁም። ጌታ መቀበል ከሚያቀታቸው ወንጌል ሰብክን ጌታ አንቀበል የሚሉብኝ አብዛኛው ሙስሊሞች ስጀምር መጀመሪያ እናንተ አንድ መች ሆናችሁ የሚሉ ነው የሚነግሩ። ስለዚህ ወንጌል መስበክ ራሱ እስከሚያቀተን ድረስ ሆነናል፣ አንድ ስላልሆነ ማለት ነው። ለምን ሲባል ይሄ ርዕስ ተነስቶ ልንወያይበትና ልንማርበት ይገባ ነበር። ግን ሁሉ የራሱ መንፈስ አንድነትና ራዕይና አቋም ይዞ መጥቶ የኔ ትክክል የኛው ትክክል ይሄ አይደለም ትክክል የሚለው የራሱ ራዕይና መረዳት ይዞ መጥቶ መከፋፈልን ፈጥሯል። ለምን ይሄን ርዕስ አምጥቶ የሚያስታርቀንና የሚያግባባን ካለመኖር የተነሳ እንደውም ተሐድሶ አንዱ ማመሰግነው ይሄን። ምክንያቱም ተሐድሶ ብቻ ናቸው ይሄንን የሚያደርጉት። ባይዘው ፕሮቴስታንትነት ውስጥ ከ100% 80% በነፋስ ነው የሚሄደው። የሚመራው የለም፣ የሚያስተምረው የለም፣ የሚከታተለው የለም። ከተሐድሶ ግን የምማረው ነገር በእግዚአብሔር ቃል እውቀት፣ በመንፈስ ቅዱስ አንድነት፣ በመንፈስ አንድነት ለማምጣት በጣም ትጋት ላይና ስራ ላይ ነው እየሰሩ ያሉ። ብዙ ነገር ከነሱ እንድናተርፍም አድርጎናል። ፕሮቴስታንት ከተሐድሶ የሆነ ነገር ያተርፋል፣ ተሐድሶም ከፕሮቴስታንት የሆነ ነገር ያተርፋል። ያንን በማድረግ ነው ወደ አንድነት የምንመጣው ብዬ ነው የማስበው። አለበለዛ እነዚህ ነገሮችን መወያየት የለብንም ማውራት የለብንም ካልን በዚህ ከቀጠልን አሁን ስራችን እኮ ጠፍቷል። ቲክቶክ ላይ ያለው ከአብዛኛው ነገር እኮ መከራከር ነው። ነፍሳት የለም። ነፍሳት ማምጣት አለብን እንላለን እንጂ ለነፍሳት አይደለም እየሰራን ያለን። እርስ በርሳችን ሙግት ውስጥ ነው ያለው። መቼ ነው ወደ ጌታ የምናመጣው? የሀሳብ ልዩነት ስላለ ብዙ ሰዎች ባክ እያደረጉ ነው። ከዚህ ጋር በተያያዘ አንድ የሚያስገርመኝ ነገር አለ። እርሱ ምንድን ነው? ይሄ ነገር ለምሳሌ በፕሮቴስታንት ውስጥ ያለው ልዩነት በጣም ግልጽ የሆነ ሁሉም የሚያውቀው ነው። ትልልቅ የፕሮቴስታንት የእምነት አባቶችም እየወጡ በሚዲያዎች ላይ የሚናገሩት ነገር ነው እና ይህንን ነገር ግን አንዳንድ ሰው በጣም ከቨር ለማድረግ ይሞክራል። ይህንኑ ላይቭ ራሱ በጣም አብዛኛው ኮመንት አረ በሚዲያ ላይ መሆን የለበትም፣ አረ ተው። መጨረሻ ላይም አንድ ወንድማችን አቋርጦ ይሄ ነገር ለፖለቲክስ ያውሉታል ምናምን ሲባል ነበር እና ይህ በራሳችሁ እንኳን የሚታመንን ሪያሊቲ የሆነን ነገር መግለጽ በፍጹም ፖለቲክስ አይደለም። ባይዜ ምንድነው ፖለቲክስ? ምንም እኮ የፖለቲክስ አይደለም። በቃ እውነት የሆነ የሚታመን ነገር ነው። እናንተም ልትክዱት የማትችሉት ልዩነት ነው በመካከላችሁ ያለው ማለት ነው። ሰው ይሄ ፈጽሞ በምንም ነገር ሊሸፋፈን የሚችል በፍጹም አይደለም። ስለዚህ ሰው ከዚህ ላይ ምንድነው ሊረዳ የሚገባው ማለት ነው? አንድነት በሌለበት አንድ ጌታ ፈጽሞ የለም። አንድነት በሌለበት አንድ ጌታ ነው የሚመለከው ማለትም በፍጹም አይቻልም። አንዱ ጌታ፣ አንድ አካል፣ አንዲት ቸርች ነው ያለችው። ያቺም ቸርች ደግሞ ሁልጊዜም ለጌታ እየተገዛች በአንድ መንፈስ በአንድ ልብ የምትኖርና የምትጸና የክርስቶስ ኢየሱስ ቅድስት ቤተክርስቲያን ናት። ከዚች ውጭ ያሉ ሁልጊዜም እንደተበታተኑ ይኖራሉ። የፈለገ ቢሰበሰቡ የፈለገ ረዥም ዓመታትን ቢወስዱ እንኳን ወደ አንድነት ሊመጣ በፍጹም አይችልም። ክርስቶስ ኢየሱስ አንድ ያላደረገውን የሆኑ ሰዎች ተሰባስበው አንድ ሊያደርጉት ፈጽሞ አይችሉም። ሰላም ለክርስቶስ ይብዛላችሁ። ጌታ ሆይ አብን አሳየንና ይበቃናል ሲሉት ይሄን ያህል ጊዜ ከእናንተ ጋር ስኖር አታውቀኝም? እኔን ያየ አብን አይቷል። ስለዚህ እኔ አብ ነኝ አለ። እሺ፣ ሌላ ቦታ ላይ ደግሞ ኢየሱስ ወልድ ተብሎ ተጠርቷል። ወልድ ነው። ሌላ ቦታ ላይ ደግሞ ኢየሱስ ክርስቶስ መንፈስ ነው ተብሏል። ምን አለ ኢየሱስ? እኔ ሁለትም ሆናችሁ ሶስት በስሜ ስትሰባሰቡ እኔ በማከላችሁ እገኛለሁ። መንፈስ ነው እሱ። አሁን በእኔና በአንተ መሃል አለ፣ ግን አናየው። መንፈስ ነው። ያኔ በስጋ የተገለጠ ጊዜ ልጅ ተባለ። አሁን ግን መንፈስ ነው። ስለዚህ አብም ወልድም መንፈስ ቅዱስም የተባለው ይሄ አንዱ ኢየሱስ ነው። መጽሐፍ ቅዱስን በመሰለኝና በደሳለኝ መረዳት የሚያመራው ወደ እንደዚህ አይነት ስህተት ነው። ይህ ፈጽሞ ከእውነት የራቀ ሐሰት ነው። በየትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ እኔ አብ ነኝ ብሎም አያውቅም፣ እኔ መንፈስ ነኝ ብሎም አያውቅም። አብ ተብሎ ተጠርቶ አያውቅም፣ መንፈስ ተብሎም ተጠርቶ በፍጹም አያውቅም። ይህ ሐሰትና ይህ ሰው ራሱ የመሰለውን ነገር አነሳና ስለዚህ ኢየሱስ ይኸው እኔ አብ ነኝ ብለዋል አለ። ሐሰት። ኢየሱስ በየትኛውም ክፍል ላይ ብለው አያውቅም። ይልቅ ኢየሱስ ክርስቶስ አብም መንፈስ ቅዱስም እንዳልሆነ ነገር ግን ወልድ ብቻ እንደሆነ ራሱ ይህ ሰው ካነሳው ክፍል ላይ እናሳያችሁ። ይህ ሰው ያነሳው ዮሐንስ ወንጌል ምዕራፍ 14 ላይ ያለውን ክፍል ነውና አብረን እያነበብን ለዚህ ሰው መልስ እንስጠው። እንደዚህ ይላል እግዚአብሔር ቃል። ቶማስም ጌታ ሆይ
የዮሐንስ ወንጌል ምዕራፍ 14 ከቁጥር 5 ነው የጀመርኩት። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አለ። ሰው አባቱ ነው የኢየሱስ። ከአሁንም ጀምራችሁ ታውቁታላችሁ አይታችሁትማል አለው። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። አባትህን አሳየንና ይበቃናል። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል፣ እንዴትስ አንተ አብን አሳየን ትላለህ አለው። አሁን ወንድማችን የጠቀሰው ይህንን ክፍል ነው። ኢየሱስ ይኸው እኔን ያየ እኮ አብን አየ ብሏል። ስለዚህ ኢየሱስ አብ ነኝ ብሏል። በፍጹም ሐሰት። ጌታ ኢየሱስ ይህንን የተናገረው እንደዛ ለማለት በፍጹም አይደለም። ያን እንዴት እንረዳለን? ከስር ባለው ቃል ኢየሱስ እኔን ያየ አብን አይቷል ሲል ምን ማለት እንደሆነ ቀጣዩ ቁጥር ላይ በግልጽ አስቀምጧል። ይሄው ቁጥር 10 ላይ እንደዚህ ይላል፣ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራል። ለዚህ ነው ጌታ ኢየሱስ ክርስቶስ እኔን ያየ አብን አየ ያለው። ለምን? አብ በእርሱ ስላለ፣ እርሱም ደግሞ በአብ ስላለ። ስለዚህ አብ በኢየሱስ ያለው ነው እንጂ ራሱ ኢየሱስ አይደለም። አብ በኢየሱስ ያለ፣ ኢየሱስም በአብ ያለ ነው። ቀጣዩ ክፍልም እንደዚህ ይላል፣ እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኝ። ባይሆንስ ስለ ራሱ ስለ ስራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁ አለ። ወንድማችን ምን አለ? አብም ራሱ ኢየሱስ ነው። ሰው ኢየሱስ እዚህ ክፍል ላይ እኔ ወደ አብ እሄዳለሁ ሲል እኔ ወደ ራሴ እሄዳለሁ እያለ ነው ማለት ነው። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር፣ ማን ስለማን? አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ የምትለምኑ እኔ አደርገዋለሁ። ብትወዱኝስ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘለዓለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። የአጽናኝ ማን ነው? መንፈስ ቅዱስ። የወንድማችን ምን አለ? ራሱ ኢየሱስ ነው መንፈስ ቅዱስ። አብ ሌላ አጽናኝ ይሰጣችኋል እያለ ይህ ሰው ራሱ ኢየሱስ ነው መንፈስ ይለናል። ዝቅ ብሎ እንደዚህ ይላል፣ እርሱም ሌላው አጽናኝ ማለት ነው። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻል የእውነት መንፈስ ነው። ማን? እኔ አይደለም ያለው፣ እርሱ ነው ያለው። እርሱ ተብሎ የተጠራ ነው መንፈስ ቅዱስ። ነገር ግን ከእናንተ ዘንድ ስለሚኖር በዚህ ክፍል ላይ እየተናገረ ያለው ስለ መንፈስ ቅዱስ ስለሆነ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ስለዚህ በዚህ ክፍል ላይ በግልጽ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ሌላ አጽናኝ እንደሆነ ተናግሯል። ቀጣዩ ምዕራፍ ላይ ምዕራፍ 15 ላይ ቁጥር 26 ላይ ጌታ ኢየሱስ ክርስቶስ እንደዚህ ይላል፣ ዳሩ ግን እኔ ከአብ ዘንድ ምን አለ? እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ይህ ሰው ምን አለ? ራሱ ኢየሱስ ነው መንፈስም አብም። ኢየሱስ ምን አለ? እኔ ከአብ ዘንድ የምልክላችሁ የእውነት መንፈስ እርሱ ስለ እኔ ይመሰክራል። በእናንተ የሚኖረው እርሱ ስለ እኔ የሚመሰክረው ማን አለ? መንፈስ ቅዱስ። ሰው ፍጹም በመጽሐፍ ቅዱሳችን ላይ በግልጽ እጅግ በጣም በርካታ ክፍሎች ላይ ጌታ ኢየሱስ የአብ ልጅ እንደሆነ ተናግሯል። መንፈስ ቅዱስም ልዩ ሌላ አጽናኝ እንደሆነ በግልጽ መጽሐፍ ቅዱስ ይናገራል። ይህንን ግልጽ የመጽሐፍ ቅዱስ እውነት የሚክዱ በዚህ በሀገራችንም ያሉ ራሳቸውን የሐዋርያት ቸርች ብለው የሚጠሩ ኦሊሰስ የተባሉ ቤተ እምነቶች አሉና ፍጹም ከእግዚአብሔር ቃል የራቀ እምነትና ትምህርት ያላቸው ሰዎች ናቸው። በእርግጥ እኔ ትምህርታቸውም ላይ ይህ ሰው እንደተናገረው የሚያምኑ አይመስለኝም። ወልድም አብም ራሱ ነው ብለው የሚያምኑ አብ በወልድ ውስጥ ያለ መለኮት ነው ብለው እንጂ ወልድ ራሱ አብ ነው ብለው የሚያምን እኔ እንጃ፣ እኔ አላቅም። ይህ ሰው ገና ሲናገር ሰሙኝና፣ ለማንኛውም ይህ ፈጽሞ ከእውነት የራቀ መጽሐፍ ቅዱሳዊ ያልሆነ ምንፍቅና ነው። ሰላም ክርስቶስ ይብዛላችሁ። ባለሀብት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በጣም ባለሀብት ከሆነ የግሉ ታቦት ተቀርጾ ይሰጠዋል። አልገባኝም። ታቦት እኮ አለ፣ ለባለሀብቶች የሚሰጥ ታቦት አለ። ታቦት በአንድ አጥር በአንድ ቤተክርስቲያን ውስጥ ለህዝቡ የሚሰጥ በግል ተቀርጾ ይሰጠዋል ማለት ነው። እውነት ነው የምነግርህ። አሁን ለጠንቋዮች በጣም ጎበዝ ጠንቋዮች፣ ታዋቂ ጠንቋዮች ካሉ ጠንቋዮች ታቦት ተቀርጾ ይሰጣቸዋል።
እንግዲህ ይህ ሰው የተናገረውን ሰምታችኋል። ይህ ሰው ምን እያለ ነው? ቤተክርስቲያን አንዳንድ ሀብት ላላቸው እንዲሁም ደግሞ ለጠንቋዮች በግልም ታቦት እየተሰራ ምናምን ይሰጣቸዋል የሚል ነገር ተናገረ። ይህ ሰው ሐሰት እየተናገረ እንደሆነ አብዛኛው ፕሮቴስታንት ፎርሹር ያውቀዋል፣ ይረዳዋል። ቢያንስ በተወሰነች መልኩ ቤተክርስቲያኗን ስለሚያውቃት ማለት ነው። ይልቁንም ግን ይህ ሰው የተናገረውን እንደወረደ የሚቀበሉት እነማን ናቸው ሲባል እዚህ ቪዲዮ ኮሜንትም ላይ እንዳያችሁት አብዛኞቹ ሙስሊሞች ናቸው። እንግዲህ ሙስሊሞች ስለ ኦርቶዶክስ ምንም የሚያውቁት ሳይንስ የለም። ስለዚህ ኦርቶዶክስ ነበርኩኝ የሚል ሰው የሚያወራውን ሁሉ እንደወረደ ነው የሚቀበሉት። ምክንያቱም ምንም ኖሃው የላቸውም። ስለ ክርስትና ስለ ቤተክርስቲያናችን ጭራሽ ኖሃው የሌላቸው። ፕሮቴስታንት ግን ቢያንስ ባክግራውንዳቸው ይቺ ቤተክርስቲያን ስለሆነች አብዛኛዎቹ ምንም አላዋቂ የሆኑትን ቢያንስ ራሽናል ማይንድ የሌላቸውን አይደለም። አብዛኛዎቹ ግን ይህ ሰው ሐሰት እየተናገረ እንደሆነ ያውቁታል። ለማንኛውም ይህ ሰው ፍጹም እውነት ያልሆነ ሐሰት እየተናገረ እንደሆነ በመልኩ መረዳት ትችላላችሁ መሰላችሁ። አንደኛ ታቦት የተቀረጸ ለግለሰቦች ይሰጣል አለ። በቤተ ክርስቲያናችን የታቦት አስተምህሮ ምንድን ነው ሲባል ቅዱስ ሥጋና ክቡር ደሙን ማዘጋጃ ነው አይደለ? የጌታ ክቡር ሥጋና ቅዱስ ደም የሚዘጋጅበት ነው። ለእነዚህ ግለሰቦች የተሰጣቸው ወስደው ምን እንዲያደርጉት ነው? እንደ ቅርስ እንዲሰቅሉት ነው? ቤታቸው የሆነ ቅርጽ ቦታ ላይ እንዲያስቀምጡት ነው? እንዲያ ከሆነ ምኑን ታዲያ ታቦት ሆነ? ሲጀመር ታቦት አይደለም። አንድ ታቦት የሚባለው የጌታ ክቡር ሥጋና ቅዱስ ደም የሚሰዋበት ከሆነ ነው። ያ ስርዓት ደግሞ የሚፈጸመው በእኛ ቤተ ክርስቲያን በቤተ ክርስቲያን ውስጥ ነው። ይህ ስርዓት የሚፈጸመው በየትኛውም ግለሰብ ቤት የጌታ ቅዱስ ቁርባን የሚዘጋጅበት የግለሰብ ቤት የለም። የጌታ ቅዱስ ቁርባን የሚዘጋጅበት ጠንቋይ ቤትም የለም። እንግዲህ ይህ ሰው እንደተናገረው ሰው በቤተ ክርስቲያኑ የሚዘጋጀው በቤተ ክርስቲያን ያለ ታቦት ደግሞ ሁሉም በቅዱሳን ስም ይሰየማል። ለቅዱሳኑ መታሰቢያ እንዲሁም በቅዱሳን ስም ይሰየማል ያ ታቦት ማለት ነው። ስለዚህ ቤተ ክርስቲያኑ ራሱ ሲጠራ ያ የጌታ መሰዊያ ወይንም ታቦት በተሰየመለት ቅዱስ ስም ነው የሚጠራው። እስኪ የትኛው ቤተ ክርስቲያን ያለው ነው የግለሰብ ታቦት? የትኛው የኦርቶዶክስ አብያተ ክርስቲያናት ቤተ ክርስቲያን ውስጥ ያለው ነው የጠንቋይ ታቦት? ይህ ሰው ፈጽሞ ቤተ ክርስቲያንን የማያውቁ ዕውቀትም ጭራሽ የሌላቸውን ሰዎች ጭፍን ጥላቻ ለኦርቶዶክስ እንዲኖራቸው ነው እንግዲህ ይህንን እየተናገረ ያለው። አንድም ለዚህም ደግሞ ለተናገረው ነገር አንድም መረጃም ማስረጃም ባይዚ አይኖረውም። ያለው ነገር ምንድነው? እዚሁ ቪዲዮ ላይ እንደሰማችሁት ራሱ ሌላኛው ፕሮቴስታንት ወንድም ሲጠይቀው እንዳለው እውነት ነው የምነግርህ፣ በቃ ይሄ ነው ማስረጃው ባይዚ። ከዚህ ንግግር ውጪ ምንም ሊያቀርብላችሁ የሚችለው ማስረጃ የለም። አንዳችም ማስረጃ ቤተ ክርስቲያናዊ የሆነ ማስረጃ የለውም። እንዳለውም ደግሞ እንግዲህ ከዚህ ቀደም ሲናገር እንደሰማችሁት አስቀድሞ በኦርቶዶክስ ቤተክርስቲያን እያለ ምርግትናን ተቀብሎ ከዛ የጥንቆላ አሰራሮች ውስጥ እንዳለ ከዚህ ቀደም ራሱ ሲናገር ነበረ። ስለዚህ ከጥንቆላ ጋር የተያያዙ ነገሮችን ሲያደርግ የኖረን ሰው ከዛ በኋላ አሁን ደግሞ ከዛ ወጥቻለሁ ያለን ሰው እንግዲህ ፕሮቴስታንትም ሆነ ሙስሊሞች ስለ ቤተ ክርስቲያኗ ጠንቋይን ሰው እሰማለሁኝ የምትሉ ከሆነ የእናንተ መብት ነው። ይህ ሰው እንግዲህ እንደምታውቁት ኦርቶዶክስ እያለ ጥንቁልና ይሰራ እንደነበረ ተናግሯል። ከኦርቶዶክስም ከወጣ በኋላ የጥንቁልና ስራዎችን ይሰራ ነበር። እንግዲህ ወደ ፕሮቴስታንት ገብቶ አንዳንድ ጥሩ ጠንቋይ የማይሰራቸውን ሐሰቶችም ጭምር ማለት ነው ውሃን ወደ የሆነ ነገር ቀየርኩት እያለ ምናምን ፕሮቴስታንቱ ህዝብ ላይ ሙድ ሲይዝ እንግዲህ ታስታውሳላችሁ። እና ይህንን ሰው የመስማት መብታችሁ ነው። ራሽናል ማይንድ ካላችሁ ግን ጤነኛ አእምሮ ካላችሁ ግን ስለ ቤተክርስቲያኗን ከሚጠላ ከቤተ ክርስቲያኗ ለቤተ ክርስቲያኗ ባለው ጥላቻ ምክንያት ከተባረረ አስቀድሞ የጥንቁልናን ስራ ከሚሰራ ሰው ስለ ቤተ ክርስቲያን ጤነኛ የሆነ ሰው አይሰማም። ሲጀመር የሚሰማውንም ነገር ደግሞ እንዲሁ እንደወረደ አይቀበልም። ራሽናል ማይንድ ያለው ሰው ይህ ሰው ማስረጃው ምንድን ነው ብሎ ይጠይቃል። ለምሳሌ ወንድማችን እፎይን እናንሳ። ሙስሊሞች ይወዱታል ወንድማችን እፎይ ለምሳሌ እያንዳንዱ ለሚናገረው ነገር እውነት እመኑኝ ብሎ አያውቅም። እውነት ነው የምነግራችሁ ብሎ አያውቅም። በማስረጃ ነው የሚናገረው። ማስረጃ እያሳያችሁ ነው የሚናገረው። ይህ ሰው አሁን ለተናገረው ነገር አንዳችም ማስረጃ የለውም። ስለዚህም የሚናገረው ፍጹም ሐሰት ከጥላቻ የመነጨ ሰዎችም ቤተክርስቲያንን የማያውቁ ሰዎችም ቤተክርስቲያንን እንዲጠሏት ከመፈለግ የመነጨ የጥላቻ ንግግር እንደሆነ በዚህ መረዳት እንችላለን። እናንተ ግን መብታችሁ ነው። እንደደነዘ ሰው ራሽናል ማይንድ እንደሌለው ሰው እንዲሁ ዝም ብላችሁ አለመረጃ አለማስረጃ ያውም ቤተክርስቲያንን ከሚጠላ ሰው እውነት ነው የተናገረው ብሎ የመቀበል መብት ግን አላችሁ። ሰላም ክርስቶስ ይብዛላችሁ። ብሉያትን ማግኘት ቀላል ነው። አይሁዶች ናቸው ብሉያት የተሰጧቸው። ስለዚህ አይሁዶችን ከነሱ እንደወረደ 39ኙን የብሉይ ኪዳን መጽሐፍ ታገኘን። እሱ ያጨቃጭቅ
ብሉይ ኪዳን 39 ነው 100 ነው የሚለውን ለመለየት እኛ እዚህ መተን ገዳም አንጠይቅም። መጽሐፉ የተሰጠው ለአይሁዶች ስለሆነ አይሁዶች ሆይ የእግዚአብሔር እስትንፋስ ያለባቸው እስትንፋስ እግዚአብሔር ያላቸው መጽሐፍቶቻችሁ ስንት ናቸው ስትል 39 ብቻ ቆጥረው ይሰጡሃል። ባለቤቶቹ እነሱ ስለሆነ አንከራከርም፣ ተቀበለናል። እንደዚህ አይነት ሐሳብ በነገራችን ላይ የአይሁድን ማንነት ካለማወቅ የሚመጣ ነው። አሁን አይሁዳውያን በዓለም ላይ እጅግ በጣም በርካታ ኮሚዩኒቲያቸው ኢቭን በቁጥር እንኳን ይህን ያህል ተብሎ ራሱ አይገለጽም፣ አይታወቅም። እጅግ በጣም ብዙ ኮሚዩኒቲ ያለው እና አይሁድን ጠይቆ በቀላሉ ማወቅ ነው ሲባል የትኛውን አይሁድ? እንግዲህ ሁሉም አይሁዳውያን አይሁዳዊ ናቸው። አዎ የተስፋው ቃል የተሰጣቸው ራሳቸው አይሁዳውያን ናቸው። ሰው ሁሉም ወጥ በሆነ ሁኔታ ተመሳሳይ ቁጥር ያለው የመጽሐፍ ቁጥር ይቀበላሉ ወይ? ፎልስ አይቀበሉም። ስለዚህ አይሁድን በቀላሉ መጠየቅ ነው ሲባል የትኞቹን አይሁዳውያን? ለምሳሌ በዚህ በኢትዮጵያ ያሉ ቤተ እስራኤላውያን የአይሁድ ዘር ናቸው። ስቲል እነርሱም የተስፋው ቃል አስቀድሞ የተሰጣቸው አይሁዳውያን ናቸው። እነርሱ ግን ለምሳሌ ልክ እንደኛ 46 ብሉይ ኪዳን መጽሐፍትን ነው የሚቀበሉት። የትኞቹን አይሁዳውያን? ለምሳሌ ከክርስቶስ ኢየሱስ በፊት የነበሩት ሰባው ሊቃናት የሚቀበሉት የመጽሐፍ ቁጥር አሁን ፕሮቴስታንት የሚቀበለውን አይነት አይደለም። የትኞቹን አይሁዳውያን? ለምሳሌ ኤሴናውያን በዘዴር ይኖሩ የነበሩ ኤሴናውያን፣ በኩምረን ኬቭ ይኖሩ የነበሩት ኤሴናውያን አሁን ፕሮቴስታንቱ የሚቀበለውን ያህል ቁጥር አልነበረም የሚቀበሉት። የትኞቹን አይሁዳውያን? ሲጀመር ከክርስቶስ ኢየሱስ ልደት በፊት 39 የሚባል በአይሁድ ታሪክ በፍጹም የማይታወቅ ቁጥር ነው፣ የለም ሲጀመር። ሲቀጥል ደግሞ አይሁዳውያን በየትኛውም ዘመን ለመጻፋቸው ካኑን ሰርተው አያውቁም። ስለዚህ በቀላሉ አይሁድን መጠየቅ ነው አይባልም። በዚህ የትኞቹን አይሁድ ጠይቃለ? ምክንያቱም ካኑን ሰርተው አያውቁም። ሲጀመር አይሁዳውያን በታሪካቸው ካኑን የሚባል ነገር የላቸውም። ስለዚህ አይሁዳውያን የተቀበሉትን ነው የምንቀበለው ከተባለ የትኞቹ አይሁዳውያን የተቀበሉትን ነው? ሰው 46 መጽሐፍትን እንቀበላለን። እኛም አይሁዳውያን የተቀበሉትን ነው የምንቀበለው። ከኛ መጽሐፍት ማለትም ከ46 የብሉይ ኪዳን መጽሐፍት ውስጥ አንድም በአይሁዳውያን የማይታወቅ መጽሐፍ የለም። ሁሉም መጽሐፍት በአይሁዳውያን ያውም ቅድመ ልደተ ክርስቶስ በነበሩት አይሁዳውያን ይታወቃል። ስለዚህ ማን ነው የአይሁድን መጽሐፍ የተቀበለው? ለአይሁድ የተሰጠውን የእግዚአብሔርን ቃል የተቀበለው ማን ነው የሚለውን እንግዲህ ራሱ ማጥናት ነው ማለት ነው። ለራሳችሁ ጥያቄ ሆኖ ልታጠኑት ይገባል ማለት ነው። በዋነኛነት ልናውቅ የሚገባው ለአይሁዳውያን እንዳደራ ተሰጡ እንጂ የተሰጡት ከራሱ ከእግዚአብሔር ነው። ስለዚህ በዋነኛነት የመጽሐፉ ባለቤት ማን ነው? ራሱ እግዚአብሔር ነው። ይህ እግዚአብሔር ደግሞ በአዲስ ኪዳን ሙላቱ የሆነላት ቤተክርስቲያን አለች። ኤፌሶን ምዕራፍ 1 ቁጥር 23 ላይ እርሷም ሁሉ በሁሉ የሆነው የእርሱ የእግዚአብሔር ሙላቱ ናት ይላል ቤተክርስቲያንን ማለት ነው። ስለዚህ የእግዚአብሔር ሙላት በቤተክርስቲያን ነው። ስለዚህ ቤተክርስቲያን የእግዚአብሔር ቃል የትኛው እንደሆነ ትነግረናለች። ስለዚህ በዓለም አቀፍ ደረጃ ያለችው ቤተክርስቲያን ከእግዚአብሔር የተቀበለችውን በትውፊት የተቀበለችውን መጽሐፍ እግዚአብሔር ይህንን ያህል መጽሐፍ ሰጥቶኛል ብላ ትናገራለች ማለት ነው። በዋነኛነት የሚጠየቀው ቤተክርስቲያን ከእግዚአብሔር በአይሁዳውያን በኩል ምን ያህልን መጽሐፍ ተቀበለች የሚለው ነው ማለት ነው። ይህንንም ሲባል መጽሐፍ ዶግማ ስላልሆነ ወይም ደግሞ ዩኒቨርሳል ካኖኒሲቲ ስለሌለው የትኛዋ ቤተክርስቲያን የትኛውን በትውፊት ተቀበለች ተብሎ ነው የሚጠየቀው ማለት ነው። ስለዚህ ጉዳይ ቀጣይ ፓርት 2 ሰራላችኋለሁኝ። ሰላም ክርስቶስ ይብዛላችሁ። እንኳን አደረሰ ለመስቀል በዓል። ምን መስቀል በዓል አለ? ምንድነው መስቀል በዓል? መስቀል በዓል ነው። መስቀል ለአንተ ምንድን ነው እንዴ? መስቀል ለኔ ምንም አይደለም። መስቀል እንዴት? መስቀል ለኔ ምንም አይደለም። ለኔ ምንም የሆነ የዛሬ 2000 ዓመት በእንጨት ላይ የተሰቀለው የናዝሬቱ ኢየሱስ ነው ለኔ ምንም ብዬ ማስበው። ህይወቴ፣ ነፍሴ፣ ኑሮዬን ብዬ ማስበው የተሰቀለውን እንጂ የተሰቀለበትን አይደለም። እርግጥ በመስቀል ብዙ አስተሳሰብ አለ። አንዳንዱ እንጨቱን በየዓመቱ ያከብረዋል። እኛ ግን መጽሐፍ ሲናገር እኛ ግን የተሰቀለውን ክርስቶስን እንሰብካለን እንጂ የሚለው እንጨቱን አክብሮ አይልም። እንጨት ኖርማሊ እንጨት ነው። ሌቦችም ወንበዴዎችም አብረው ተሰቅለውበታል። ከዛ በፊትም ተሰቅለዋል። መስቀያም ነበር። የፍርደኞች የወንበዴዎች መስቀያ ነው መስቀል። ስለዚህ የወንበዴዎችን መስቀያ ምን ብዬ ነው ማስበው? ወንበዴ ብለው እኮ ኢየሱስ ክርስቶስን የሰቀሉት። ከዛ በኋላ ብዙዎች ተሰቅለውበታል መስቀል። በነገራችን ላይ እኚህ ሰው ትክክል ናቸው። መስቀል ትርጉም ያለው ለክርስቲያኖች እንጂ ክርስቲያን ላልሆኑ ሰዎች ምናቸውም አይደለም። ልክ ለምሳሌ ለአይሁዳውያን መስቀል ምናቸውም አይደለም። አንድ ወንበዴ የሚሰቀልበት እንጨት ነው፣ ልክ እነዚህ ሰው እንዳሉት ማለት ነው። ስለዚህ እነዚህ ሰው ለምሳሌ መስቀልን ከአይሁድ ለይተው አያዩትም ማለት ነው። አይሁዳውያን ወንበዴን የሚሰቅሉበት ነው፣ እዛ ላይ የሚመለከቱት ወንበዴን ነው። ይህም ሰው እንግዲህ ጌታ ኢየሱስ ክርስቶስን እንደ ወንበዴ ነው የሚመለከተው ማለት ነው። መስቀል ለዚህም ሰው የአንድ ወንበዴ የተቀጣበት መቀጫ ብቻ ነው ማለት ነው። ለእኛ ለክርስቲያኖች ግን መስቀል እንጨትነቱ በአይሁዳውያን የተዘጋጀ፣ መቅደስነቱ ደግሞ በእግዚአብሔር የተዘጋጀ ለሰው ልጆች ሁሉ ማስተሰሪያ የሆነ የኢየሱስ ክርስቶስ ደም የፈሰሰበት መቅደሳችን ነው።
ሐዋርያት በመልእክቶቻቸው ስለ መስቀል በተደጋጋሚ ይናገራሉ። ለምሳሌ ቅዱስ ጳውሎስ በገላትያ መልእክቱ ላይ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ከክርስቶስ በቀር አይደለም ያለው፣ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሎ ይናገራል። ጥልን በመስቀሉ ገደለ ይላል። በእኛ ላይ የነበረውን የዕዳ ጽሕፈት በመስቀል ጠርቆ አስወግዶታል ብሎ ይናገራል። በተደጋጋሚ በመልእክታቸው ላይ ስለ መስቀል እያነሱ የክርስቶስ ኢየሱስን መከራ መስቀል ብለው እየገለጹ ያብራራሉ። ነገር ግን ይህ ሰው ከየትኞቹ ነው ሲባል አሁንም ራሱ ቅዱስ ጳውሎስ እንዳለው ፊልጵስዩስ መልእክቱ ላይ ብዙዎች ለክርስቶስ ኢየሱስ መስቀል ጠላቶች ሆነው ይነሳሉ ብሎ ይናገራል። ይህ ሰው ለምሳሌ ከነዛ ውስጥ አንዱ ነው። ለክርስቶስ ኢየሱስ መስቀል ጠላቶች ሆነው፣ በነገራችን ላይ አይደለም ለክርስቲያን ለሰይጣን እንኳን መስቀል ምንም ያልሆነ እንዲሁ ዝም ብሎ ተራ ነገር አይደለም። ሰይጣን እንኳን መስቀልን ሁል ጊዜም ባየ ቁጥር በዛ መስቀል ላይ የሚመለከተው ጌታ ኢየሱስ ክርስቶስ አለ። ስለዚህ ከኢየሱስ ክርስቶስ ለይቶ ሰይጣን እንኳን አይመለከተውም፣ እንኳን አንድ ክርስቲያን ማለት ነው። ይህ ሰው ግን ከአይሁዳውያን ልክ እንደ አንዱ ስለሆነ መስቀል ለእሱ ምንም አይደለም፣ በቃ አንድ እንጨት ነው። ይሄ በጣም የሚያሳዝን ነገር ነው። በነገራችን ላይ ከሐዋርያት በኋላ የተነሱ ሐዋርያን አበው እጅግ በጣም በሰፊው ስለ መስቀል በጣም በሚያስደንቅ ሁኔታ ብዙ ነገር ጽፏል። መስቀል ለክርስቲያኖች ምልክታቸው እንደሆነ፣ መስቀል ለሰይጣን አሸባሪው እንደሆነ በጣም በተደጋጋሚ ጽፈዋል። ይህንን ነገር እኛ ክርስቲያኖች ብቻ ሳንሆን ሉተራንም በደንብ ታውቁታላችሁ። ለምንድን ነው ይህንን ነገር ይህን ሰው የማታስተምሩት? ለምንድነው ሉተራን ፕሮቴስታንቶች ይህንን ሰው ስለ መስቀል ዝም ያላችሁት? እንዲህ ሲናገር፣ እንዲህ በጌታ በኢየሱስ ክርስቶስ መስቀል ላይ ንቀትን ሲናገር ለምንድነው ዝም ያላችሁት? ለማንኛውም ሰላም ክርስቶስ ይብዛላችሁ።